ሪካ ምን ማሰማ እኔ እሷ በመሄዷ እንደው ከፈታችን ደስ ነው የሚለኝ እልል ነው የምለው እሷን አመጣው ቀን የተሳሳተ አንድ ነገር ስማ ይኸውልህ እግዚአብሔር ከሷ አሁን እውነት እንዳለችው ፎቷ በጥሶላት ፍቹን ካደረገች እኔ ራሴ ስለምናስገባለሁ ስለማጠቅነት ትንሽ አይሆን አሰራው እኔ ለምሳሌ በህይወቴ እናቶቻችን ወይም እናት ምንላት እናት የተሰበረ ልብ የተሰበረ ትዳር የተፋታ ትዳር ስታቃና አያለው እንጂ የተስተካከለ ትዳር ስታፈርስ የተጠገነ ልብ ስሰብር ያየሁት የመጀመሪያ ጊዜ እናት ምትባል እኔ ማሚን ያየሁት ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። አዳዲስ የምትመጡ እህት ወንድሞቼ እጅግ አርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በተለይ ስደት ያላችሁ ወገኖቼ እህቶቼ ወንድሞቼ በሰላም ለቅድስት ሀገራችሁ ያብቃችሁ። እንዲሁም አሁንም ቪዲዮውን ስታዩ ላይክ ማድረጋችሁና ሰብስክራይብ አላደረጋችሁኝ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ የማሚ የክፋት ጥግ የክፋት እኔ በህይወቴ እንደዚህ አይነት አይቻላቅም እንደው ድራማ እንኳን ቢሆን ማለት ነው ድራማ ነው እንኳን ብለን ብንቀበለው እኔ እንደዚህ አይነት አማት በህይወቴ አይቻላቅም። ብዙ አማቶች ክፉዎች አሉ በነገራችን ላይ ማለት ነው ብዙ ክፉ የሆኑ አማቶች አሉ። እንደዛ ስላችሁ ግን መራትም እንደዛው የሆነች ክፉ አለች። ግን ከብዙ ክፉዎች ግን እንደማሚ አይነት ክፉ እኔ አይቻላቅም። በልጇ ትዳር ብትፋታ እኔ ስለቴን አስገባለሁ የምትል እናት አይቻላቅም። ልጄ ትዳርህን ፍታና እኔ እልል ብዬ ፈጣሪን አመሰግናለሁ የምትል እናት እኔ አይቻላቅም ከማሚ ውጪ ማለት ነው። አላቅም ሶሻል ሚዲያ ላይ ስለማይመጡም ሊሆን ይችላል። ግን ማሚ የክፋት ጥግ ነው እያሳየችን ያለችው ማለት ነው። የክፋት ጥግ እኔ ትንሱ እስከዛሬ ታግሳ እስከዛሬ ችላ ብያችኋለሁ በሌላ ቪዲዮዬ ትላንት ነው ከትላንት ወዳ ትንሱ አንድ ቀን የቆረጠች ቀን ግን ሚያስቆማት የለም ደሞ ብያችኋለሁ። ይሄን ትዳር አላዛርን ፈልገው አይደለም አላዛርን በትዳሩ ደስተኛ ሆናበት ወይም አላዛር አስደስቷት አይደለም ለማሚ እልህ ብላ ነው እዚህ ቤት የተቀመጠችው ብዬ በሆነ ቪዲዮዬ አሳውቃችሁ ነበር ማለት ነው። እንግዲህ ማታ እንዴት አርጋ እንደምታንገበግባት እኛ ላይ ፈጣሪ ነው የሚያውቀው። እኔ አላዛር ሲታሲት ይሁን እኔ ላለመሳደብ ማለት ነው አንደበቴን ቁጥብ ነው ማረገው። ምክንያቱም ከተሳደብኩኝ በጣም መጥፎ ነገር ስለሚሰማቸው ማለት ነው። ለዛ ነው አንደበት ፍቅረኛ ነው ለምሳሌ እንግዲህ አላዛር ሚስቱን ከናቱ ጋር እናቱ እንደማትወዳት እናቱ እንደምታስቀያት እናቱ መከራ እንደምታሳያት እያወቀ እናቱ ጥሩ የራሱን አይምሮ ለማስደሰት የራሱን አይምሮ ረፍት ለማግኘት ሚስቱን ጥሎ እንግዲህ አክስቴ ቤት ነበርኩ ማለት ሴታ ሴትነት አይደለ እንዴ ባልና ሚስት እኮ አንድ ናቸው ከአንድ ወንድ ነው የሚቀዱት የሚባለው በመከራ ጊዜ በሐዘን ጊዜ በህመምህ ጊዜ በህመማ ጊዜ አብረሃት ከጎና ልትሆን ነው እንጂ አንተ ልብህን ለማስደሰት አይምሮህን ለማዝናናት እሷን ጥለህ ለዛውም ከእንደዚህ አይነት እናት ጋር እሷን ጥለህ አንተ ልትሽከረከርበት ምን አይነት ጥጋብ ነው? ምን አይነት ጥጋብ ነው? አንተ ትዳሩ ፈልገኸው ነው አትወጣ ስትፈልግ አዎ ትንሱ ከዚህ ቤት አልወጣም ብላለች አትወጣ ስትፈልግ ትንሱ የገባችበት ጉድጓድ አንተ መግባት አለብህ ትንሱን ጥለህ እየወጣ ስትፈልግ ደረትህን ነፍተህ ቦርጭህን ገፍተህ እና በፈለግበት ባስፈለገ ጊዜ ቤት ምትመጣበት ጉዳይ ምን አይነት ትዳር ነው? እንደገና በቃ ሄዳለች ምናምን አንተ እኮ ነው ትዳርህን ማስከበር ምትችለው አላዛር አንተ እኮ እናትህ ዋ ብትላት እኮ ዳግም ቤታችሁ አትመጣም ማለት ነው። እውነት ትዳር ነው እናትህ አሳድጋለች አው ብዙ መስዋዕት ልትከፍል ትችላለች እንደማንኛውም እናት ነው መስዋዕት የከፈለችው። የኛም እናቶች ብዙ መስዋዕት ብዙ መከራ አይተው አሳድጋውናል። ግን በህይወት ጉዳይ ደግሞ ሌላ ነው። እናት አባቶቻችን በምንረዳቸው ነገር ትላንት የደከሙበት በመናሳርፋቸው ነገር ትላንት እኛን ደክመው አፈር መስለው ያሳደጉን እኛን
የነሱን ብድር በመንከፍልበት ቪዲዮ ደውላ ቦታ እንከፍላለን እንጂ ህይወታችን አሳልፈን እየሰጠን አይደለም። ህይወታችን ስላችሁ ለእናት አባት አዎ ይገባቸዋል ህይወት መስጠት፣ ግን አይነት አለው። ቢታመሙ ማሳከም፣ ቢርባቸው ማብላት፣ ልብስ ከሌላቸው ማልበስ፣ የሚያስፈልጋቸው ነገር ሁሉ ለምን ህይወታችን አሸጡ ማድረግ ነውና ግን በትዳራችሁ ጉዳይ ግን ትዳራችሁ ነው ቀልድ አይደለም። በቃ እነሱም አልፈውበት አይተውበት የመጡ ናቸው እናት አባቶቻችን አይደለም። ይሄ የእናንተ ላይፍ ነው፣ የእናንተ ህይወት። እንደዚህ የሚደበደብ እነሱ መከራ የሚያሳልፉ ደስተኛ ሆነው የሚያሳልፉ መጥፎ ነገር አሳልፉ እናንተን አሳደጉ፣ ሎግ ማድረግ አበቁ። በዛ ጉዳይ ላይ እናት አባታችሁ እንዲገቡ መፍቀድ የለባችሁ። ሴትም ሆነች ወንድ ማለት ነው መፍቀድ የለባችሁ። እናንተ የምትኖሩት ነው። ካሁን በኋላ እናንተ እድሜያችሁ 18 ዓመት ካለፈ በኋላ መቼም እናንተ አሮጊት እየሆናችሁ ከእናት አባታችሁ አትኖሩ። ሽማግሌ እየሆናችሁ ከእናት አባታችሁ አትኖሩ። እንደ ትላንትና ጦጦ እየሰጧችሁ ያሳድጓችሁ እኮ በቃ የራሳችሁ ላይፍ ነው የምትኖሩት። ላይፋችሁ አንዴ ከተበላሸ ተበላሸ ነው በቃ መተካያ የለውም ማለት ነው። ስለዚህ እናት አባታችሁ ደብድቡ፣ ስደቡ ምናምን እያልኩኝ አይደለም። ለነሱ የሚገባቸውን ክብር እንሰጥና የራሳችን ህይወት ግን ማስተካከል የኛ ግዴታ ነው፣ የኛ ኃላፊነትና ነው። እናቴ ስለሆነች እዚህ ጋር ትዳሬ እንደዚህ ጭምልቅልቅ እያለ እናቴ በመክራት ምክር ወይም ደግሞ በሚሰጣት ነገር እናቴ ልክ አይደለሽ፣ በቃ ከራሴ ህይወት ውጪ እኔ ላንቺ የሚያስፈልግሽን ትላንትና የደከምሽልኝን መከራ ያሳየሽኝ ሁሉ እኔ እከፍልሻለሁ፣ በቃ ህይወትሽን እኔ ያሳምረዋለሁ፣ ግን የኔ ህይወት እንዲበጠበጥ እባክሽ አትፍቀጂ። በቃ እኔ ቤት ተከራይቼ ፈልጊው ነገር ላድርግ እምቢ ስትል እምቢ አለች ነው ትሂድ ማች ላይ ያረጉ አይች እንዴ ይሄና አላዛር እኔ አላቅም ጭንቅላት የለውም እንዳንል ጭንቅላት አለው ሰው አይደለም እንዳንል ሰው ነው። እንግዲህ ሰው ከእንስሳ ይሻላል የሚባለው በማሰቡ ነው አይደል? በሀሳቡ ነው እንጂ ማናሰብ ከሆነ እኮ ከእንስሳ አንሻልም ማለት ነው። ስለዚህ እንደሆነች ማለት ነው እኔ ተንሱ መራት ነገር ከተነሳች የሚመልሳት የለም ይሄ በቪዲዮ በትላንት ቪዲዮ መሰለኝ እንደው የተናገርኩት ማለት ነው። ስለዚህ አሁን እዩት እስቲ ምን አይነት እናት ነው ትዳርን ፍታ። እንደው የፈለገ እንኳን አማት ባትወዳችሁ ማለት ነው አማታችሁ ባትወዳችሁ የፈለገ ክፉ ብትሆን ትዳር እንዲፈታ ግን አትፈቅዱ። ግን እናንተ እርር እንድታረጋችሁ ነው እንጂ እዛው በተቀመጣችሁበት እርር እንድታረጋችሁ ነው እንጂ ትዳርን ፈቱ ወይም ደግሞ ልጇ ትዳሯን እንዲፈታ አትፈልግም። እናንተን ግን ማሳረፍ ትፈልጋለች ወይ አሳረራ ገላችሁ ትወጣለች እንጂ ትዳር ግን ልጅ እንዲፈጸም አትፈልግም። የማሚ ጥግ ደግሞ ፍታት እኔ ስለቴን አስገባለሁ ምን ማለት ነው ማሚ? ለዛው ሴት ልጅ እኔ እግዚአብሔርን ነው የምላችሁ ከምሬ ነው። እኔ ምንም ይሁን ምንም ድራማም ይሁን ምንም ይሁን ምንም እኔ ማሚ የያዘቻት እቺ በጆን የያዘቻት ልጅ በጣም አሳዝናኛለች። እውነት ምን እያየች እንደሆነ ነገ ታድግና ትዳር ምትይዝናት ነገ እሷ ማማት ይኖራታል፣ ነገ እሷ ባል ይኖራታል። ማሚ እንግዲህ ለዚች ልጅሽ ምን እንደምታስቀመጪ ምን ግራ እየገባኝ ነው። እሷ ናት ያሳዘነች። ብዙ ጊዜ በህይወታችን አልሳካም ይለን የተስተካከለ ህይወት ምናጣ መከራ ምናይ ብዙ ጊዜ ከእናት አባቶቻችን የሚመጡ ነገር። ምክንያቱም እናት አባቶቻችን ክፉ የሚሰሩ ከሆነ መጥፎ ከሆኑ የነሱ ለልጅሽ በልጅሽ አገኝ እንደዚህ ምናምን መራገም ስለሚወድ ማለት ነው ያው ህዝቤ ማለት ነው እንደዚህ ስለሚል እንግዲህ እናንተ ንጹህ ሰውናችሁ ያ የረገማችሁ ይደርስባችሁ። አሁን እኛ ራሱ ካን ሁለት ሶስት እኔ ነገ ሴት ልጅ ወልደሻል ለልጅሽን መጥፎ ነገር እየዘራሽ ነው እየተናገረያት እና ይሄ ማይደርስ ይመስላችኋል? እና ማሚ በዚህ ደረጃ በዚህ እኔ አላቅም እንግዲህ ከቪዲዮ ጀርባ የሚሰሩት ነገር ካለ ወይም መጥፎ ነገር የሚሰራሩ ነገር ካለ አናውቅም አይደል? እስከዛሬ ድረስ እንግዲህ ሁለቱም አባቱ ለአንዱ ፍርድ እንዳንሰጥ ለአንዱ ደግሞ ጽድቅ እንዳናረግ ሁለቱ ፊት ለፊት እያዩ እንዲያረገች እያሉ የሚያረጉትም ነገር እያየን ነው አይደለ? እንደው ትንሳኤ ያጠፋቸው እንኳን ምንልበት ነገር ምን አለ እስቲ ንገሩኝ። እውነት እኔ ራሱ እየፈለኩኝ ነበር በነገራችን ላይ ቪዲዮ ራሱ ሳልሰራ ራሱ ስለነሱ አስባለሁ። ከምሬ ነው የምላችሁ። በቃ እኔ ዓለም በጣም ታስጠላ ዓለም ላይ ነው ያለ ነው ማለት ነው። እስቲ ትንሱ እንግዲህ መነሾን ምን እንደሆነ ታውቃላችሁ አይደለ? እስቲ ትንሱ ያጠፋችሁ ጥፋት ምንድነው ነው ያልገባኝ ነገር። ተከትላት ቤቷ ድረስ መጣች።
እንዴ እሷ ሸሽታ ለዛው ማጠገቦሽ የሷ የማሚ ቤት ቢሆን አይታችኋል በአንድ ቀን እንዴት አሽቀንጥራ እንዳወጣቻት ማለት ነው። ግን በቃ ቤቷን ጥላላት መጣች። እኔ ህይወቴ ነው ቤቴ ነው ባለችበት ቦታ መጣ እንደዚህ አይነት ስቃይ መታሳያት እንደዚህ አይነት መከራ መታሳያት ትንሱ ምን አጥፍታ ነው? እንደው ትንሱ እንኳን የማሚ ቤት ሄዳ ቢሆን እሺ በቃ ትንሱ አጥፍታለች በቤቷ እንላታለን በወለደችበት በተወለደችበት ባሳደገችበት ብለን ትንሱን እንከሳታለን። ግን አሁን ትንሱ ምን አጠፋች ብለን እኛ እንክሰሳት? ምን እሺ ምንን አደረገች ብለን እሺ ማሚ አላከበረቻትም እንኳን እንዳንል ማሚ አንቺ በቃ እንድትከበር የምታረጊ ሰው አይደለሽም። እኔም አልችልም እውነት ለመናገር አንድ ሰው እኔ ምንም ባላጠፋሁት ምንም ባላረርኩት ነገር ጮኮ ቢናገረኝ አመነጫጭቆ ቢናገረኝ እኔም መመልስለት ያምላሽ ነው እንጂ የመለማመጥ እንትን የለኝም። እውነቴ ነው የምላችሁ ይሄ ተለማምጦ የማኖር እንትን የለኝም። ስለዚህ እንደው ትንሱ እኮ ብዙ ጊዜ ራሱ ተለማምጣታለች አይደለ? ይቅርታ ብላታለች፣ እግሯ ስር ወድቃለች። እሺ በቃ እኔ ይቅርታ አድርጊልኝና ተሸክሚሽ ኑኑር በቃ የምትፈልጊው ነገር ላድርግ እግርሽ ስር ልውደቅ ብላ ብዙ ጊዜ ለምናታለች አይደለ ትንሱ። እንደውም እሷ በጣም ጎበዝ ናት ማለት ነው። ግን የማሚ ሀክቷን ያውት ለልጇ ራሱ ያላት ክብር ያት ለልጇ እንግዲህ አግብቷል ባለትዳር ነው ሚስት አለው ነገ ልጅ የሚጠብቀው ሰውየው ማለት ነው። እንዴት አርጋ እንደምታመናነጭቀው ያት ከሚስቱ ጋር ራሱ ደና ነገር ሲያወራ አንተ ሽልጥልጥ ይባላል ወንድ አንተ ሽልጥልጥ ትሸለጣለጥላታለ ወይኔ ጉድ ይፈላ ትሽለጠለጥላታለ ያንተ ሽልጥልጥነት አይታ ነው። እሱ እኮ ወንድ እየሸተተ አይደለም ሲጀመር ማለት ነው። ወንድ ቢሸት ሚሽለጠለጠው ላንቺ ነው እንጂ ለትንሱ አይደለም። ሚሽለጠለጠው ላንቺ ባይሆን ኖሮ አንቺን ቀጥለጥ አድርጎ ቤትሽ እንድትሄጂ ቤትሽ ይሸኝሽ ነበር፣ ወደ ቤትሽ ወደ ትዳርሽ ይሸኝሽ ነበር። እኔ ራሱ ብያለሁ እውነት ለመናገር ማሚ ወይኔ ባሏን ግን እንዲቻላት ብያለሁ። እውነት እንዲቻላት እንዴት ግን ከሱ ባለፈ እንደውም አስዬ በሰራው ቪዲዮ ተናግሬ ያለው እንደው አስዬ ማሚ ለሱ የምትገባ ሴት አይደለችም በቃ እንዲቻላት። በነገራችን ላይ ያላዛራ አባት እንደው ማታቆ ከሆነ ልንገራችሁ ብዬ ነው የወሬ ሱስ ማለት ነው። ያላዛራ አባት ሌላ ነው አስዬ አይደለም። ግን እንደ አባት ሆኖ ያሳደገው አስዬ ነው እንጂ ማለት ነው። ስለዚህ ማሚ አስቡት ምን አይነት እንትን እንዳላት ማለት ነው። ገብቷቸዋል እንግዲህ አስዬ በምን አይነት ደረጃ ለዚህን እንትን ለነገሩ ለሱ ክብር እንደሌለው ያው በቪዲዮ እኮ አይተና ስትፈልግ ከነሱ ጋር ጠርግ በልተ እነሱ ጋር ሄድ ምናምን። እንግዲህ አንዳንድ ሰው ትዳሩም ይፈራ ቢሆን ትዳሩም ያከብር ቢሆን ኖሮ ላስዬ ስል እኔ ለእናንተ አይደለም ለባሌ ስል ለባሌ ለቤቴ ለትዳሬ ስል ይቅርታ ብያችኋለሁ ይል ነበረ። ግን ክብር ስለሌላ ሰው ስለማታከብር ለሰው ምንም እንትን ስለማታረግ ማለት ነው የዛን ቀን ሙዝ እንዲዳርጋ እንደወረወረችባት አይታችኋል ማለት ነው። ስለዚህ ለባሏን ክብር የላትም። በነገራችን ላይ ማሚ ለባሏን ክብር የላትም። አንድ ሰው ባላችሁ ከምንም በላይ ነው አይደለ? በቃ ከእግዚአብሔር የሚሰጣችሁ ነው እንግዲህ በመጽሐፍ ቅዱስ ወይም በሃይማኖታችን ማለት ነው እናት አባት ይተዋል ከባልና ከሚስት አንድ ይሆናሉ አካል ይሆናሉ የሚል ነገር አለ። ያው ቃሉን ባበላሸው ማለት ነው። ስለዚህ ያን ያህል ቦታ የተሰጠው ነገር ነው ትዳር ማለት ነው። ይሄን ያህል ከእግዚአብሔር ቦታ የተሰጠው ነው። እናት አባቷን ትተዋለች ከባሏ ትሆናለች የሚል ማለት ነው። ስለዚህ ከእግዚአብሔር ይሄን ያህል ክብር ከተሰጠው ከእግዚአብሔር ይሄን ያህል ጸጋ ከተሰጠው ማሚ ለባሏ የነበራት ክብር አሳይታናለች ማለት ነው። ባሏ ክብሯ ነው፣ ባሏ ጸጋዋ ነው፣ ባሏ ቤቷ ነው፣ ትዳሯ ነው። ግን እንደው ለተመልካች እንኳን ባትፈራ ተውት። ለልጇ ለባለ ለማን ነው ለልጇ ሚስት ባትፈራ ለባሏ በላ አስዬ ለአንተ ብዬ አንተ ስለምወድህ አንተ ስለማፈቅርህ አንተ ደስ ይበልህ ብዬ ይቅር ብያቸዋለሁ ብትልስ እንደ ትልቅነቷ እንደ ማሚነቷ እንደ መራት እንደ ማየቷ ማለት ነው ብትል እንዴት ያምርባት ነበር። እንዴትስ እኛ እንወዳት ነበር። እውነት ጭንቅላታችን ላይ እኮ ተሸክመናት ነበር የምንሽከረከረው። እውነት ማሚ ጀግና እያለን ማለት ነው ማሚ አንበሳ እያለን ከሷ ራሱ እኮ ብዙ አራያ እንሆን ብዙ አራያ እንወስድ ነበረ ማለት ነው። እና እኔ በዚህ ልክ አሉ በነገራችን ላይ የሉም አለላችሁም አማቶች፣ በጣም ክፉ አማቶች እኔ የራሱ ባይኔ ያየዋቸው አሉ። በጣም ክፉ አማቶች ማለት ነው። ግን የማሚ እጅግ በጣም በዛ።
እንዴ ፍታት። እኔ ምን የመሰለች አመጣለታለሁ ነገም ቢመጣ ያውን ታጥቦ ጨቃ ከትንሱ የተሻለች ማንም አታመጭም። ከምሬ ነው የምላችሁ። ትንሱ በጣም ጸባይ ሰናይ ናት በነገራችን ላይ ማለት ነው። በጣም ጸባየኛ ናት። እንደው እኔና እንዳሁን ሰዎች ስንገምታት በጣም ጸባየኛ ናት እና ከትንሱ የተሻለች ጸባየኛ ይዛ ትመጣለች። ለነገሩ ዛሬ የሰራችሁ እንደው ትንሱና አላዛር እንኳን ቢለዩ ማለት ነው ዛሬ የሰራችሁ ግፍ ነገ ይዛታል። የትንሱን ግፍ ታያላችሁ። በህይወት ያኖራችሁ እኛም ያኖረን። እንደው ማሚ እንባ ካላስለቀሳት ደም እንባ ካላስለቀሰቻት ምትመጣመራት ማለት ነው። ሲጀመር ካሁን በኋላ እኔ አላዛር ሚስትም ያገባል ብዬ አላስብም። ከምሬ ነው የምላችሁ። እናቱ እስካለች ድረስ ሚስት ያገባል ብዬ አላስብም። በቃ እናቱ በጣም ቀንታለች። እንግዲህ አላዛር ታውቃላችሁ ብዙ መስዋዕት ከፍሎ ያደገ ልጅ ነው። እናቱን ከመጀመሪያ ጀምሮ ረቶ ለዚህ ደረጃም ያደረሳት ልጅ ነው። እንግዲህ ካገባም በኋላ ጥቅሙ ይቀርባታል ብዬ አላስብም። እናቱ በጣም ስለሚወድ ማለት ነው። አላዛር ጥቅም ያስቀርባታል ብዬ አላስብም። እንደውም ይሄው መጣች፣ በራሷ ይቱ መጣች። እንደውም የተሻለ ነገር ነው ያገኘች ያለችው። ግን እንደዚህ የሚያስቀናት ነገር እንደዚህ የሚያንጨረጭራት ነገር መጀመሪያም አላዛር ለትዳር ማሰብ አልነበረብሽም ማሚ። ከምሬ ነው ምልሽ። በቃ አላዛር ካንቺ ጋር ማረጅ ነበረበት። አንቺ በህይወት እስካለሽ ድረስ ካንቺ ጋር ማረጅ ነበረበት እንጂ የሰው ልጅ ያመጣችሁ የሰው ልጅ ማሰቃየት አልነበረባችሁ። እውነት እና በጣም ነው የሚያናደደው። ራሴን ያመመኝ ነው የተናገርኩት። በጣም ተናድጃለሁ። ከምሬ ነው ብላችሁ በቃ ትሂድ እኔ ስለታስገብቻለሁ እልልላለሁ ምናምን ስትል የሆነ በቃ ስሜታው ያደረገኝ። እንዴት እናት እንደዚህ ስላለች ወይ በልጇ ሀዘን ትደሰታለች ወይ የሚለው ነገር እውነት በጣም ስሜታዊ ሆኜ ነው እየተናገርኩት ያለሁት ማለት ነው። እንግዲህ ውድ ቤተሰቦቼ እንግዲህ ለሚገፋ ሁሉ እግዚአብሔር አለው። ለሷም ጸሎት አድርጉላት። እኔ ስታለቅስ ራሱ በጣም ነው የምታሳዝነኝ። እውነት በጣም አንጀቴ ትበላኛለች ስታለቅስ። ከምሬ ነው ምላችሁ። በጣም አንጀቴ ነው የምትበላኝ ማለት ነው። እንግዲህ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን ስታዩ ላይክ አድርጉ። ኮሜንት አስተያየታችሁ ኮሜንት ላይ ጻፉልኝ። ለነበረን ጊዜ አመሰግናለሁ። በሌላ እስከምጣ ሰላማችሁ ብዝት ይበልልኝ። ቻው